ስሜ በይቱላ አልይ አህመድ ይባላል። የተወለድኩት በስልጤ ዞን በምስራቅ ስልጤ ወረዳ ገርበር በምትባል ቀበሌ ነው። ያው የትምህርት ጉዜ የትምህርት አንደኛ ክፍል ጀመርኩት ያው ገርበር አሁን ገርበር ሃይስኩል ተብሎ በሚጠራው ትምህርት ቤት ነው። በጊዜው እሱ ከ1 እስከ 8 ትምህርት ቤት ነበር በእኛ እድሜ። ከዛም እስከ 3 ተምረን ያው አፍራን የሚባል ትምህርት ቤት ትንሽ በታች በኩል አዲስ ትምህርት ቤት ተከፈተልን። ለአራተኛ ክፍል እዚህ ገባን። ያው ያኔ እንኳን በትምህርት ያናክልም አይደለም ነበር እስከ 4 የትምህርት ፍቅር ነበረኝ። ከአራተኛ ክፍል ጀምሬ እስከ ወደ ደረጃ እየገባው 5 6 በየአመቱ ያሻሻልኩ 2 1 የወጣው እስከ 8ኛ ክፍል ተጠናቀቅኩኝ። በዛን ጊዜ ደግሞ በ8ኛ ክፍልኛ ስንማር አይራንዝ የሚባል የዞኑ ስፔሻል ትምህርት ቤት ተከፍቶ ነበር። ማለት በህብረተሰቡ የስልጤ ልማት ማህበር የሚባል አለ። በዛ ማህበር ተከፍቶ የነበር ትምህርት ቤት በእኛ ጀምሮ ነበር። ያ ፈተና መለቀኝ አጋጣሚ ያው ወደዛ ሳልገባ ቀረው። ያው 10ኛ ክፍል እዚሁ በራሳችን ሃይስኩል ተከፍቶ መጀመሪያ በጀመርንበት እዛው 9 10 እዛው ተማርኩኝ። 11 ስልጤ ሃይስኩል ቅበት ከተማ ነው የተማርኩት። 12 ደግሞ ያው በስፖርት ኬዝ ወደ ወራቤ ተሻገርኩኝ። ወደ ወራቤ ሰከንደሪ ስኩል እዛ ተምሬ ያው ወደ ዩኒቨርሲቲ በኮምፒቲሽናል ሳይንስ ዋቻሞ ዩኒቨርሲቲ ውሳና ገባው። በዛም 3 አመት ተምሬ ያው በከፍተኛ ማዕረግ በሜዳሊያ ተመረቅኩ። የትምህርት ጉዞ ይሄን ይመስላል። አሁን ያው በዛ እንደተመረቅኩኝ ወራቤ ዩኒቨርሲቲ የሌክቸር ማስተቃወጡ ነበር። በዛ ተወዳድሬ ደግሞ ያው በሌክቸርነት አልፌያለሁ። እስካሁን ግን ጀምሯል ተባልን። ግን ያው በዛ ገብቻለሁ። የሩጫ ጉዜ ያው የጀመርኩት 9ኛ ክፍል እያለሁ ነው። ያው 8ኛ 7ኛም ያለ ሩጫ ፍላጎት ቢኖርኝም ያው በጊዜው ለኛ ለሴቶችም ችግር ስለነበረ ያው እድሉን አግኝቼ አልተሳተፍኩም። ወረዳችንም ላይ ነበር ያው የወረዳ አልተሰጠንም ነበር። ስልጤ ነበር ወረዳችን ቅበት ነበር። እዛ ለውድድር መመላለስም አልተመቸኝም ነበር። ያው መምሮችም ያናክል ለሴት ትኩረት አይሰጡ ነበር። ወደ 9ኛ ክፍል ሲሻገር የትምህርት ቤቶች ውድድር የሚባል ነበር። አሁን እንኳን ያው በረብሻ ጉዳይ ቆይቷል። ያኔ 2007 ከተደረገ በኋላ አልተደረገም። ያኔ የትምህርት ቤቶች ውድድር ነበር። ትምህርት ቤት ወኪል ስልጤ ወጣ ወረዳ ማለት ነው። እንደውም ያ መምህራችን የስፖርት መምህራችን ለእግር ኳስ ልጆችን በመኪና ይዞ ሲወጣ እኔም ልውጣ ሩጫ ወዳደራለሁ ሲሉ አይቻልም አለ። አይቻልም አው ቅዳሜ ቀን ነበር። አረት ቲቸር ልውጣ ምናምን አልኩት። በመኪና እንዲያወጡኝ ከልጆቹ ማለት ነው። እሱ አይቻልም ምናምን ሲለኝ እኔም ደግሞ በሰዓት ሩጫ ፍላጎት ስላለ አፍታፍኝም አልቀርም ብዬ ተናድጄ በእግሬ ወጣሁ። እነሱ ከዚህ እስከሚወጡ እኔ በእግሬ ቀድሜ ደረስኩኝ። እዛ ስልጤ ሄድኩኝ። ቦታውን ጠይቄ ሜዳ ላይ ተመዘገብኩኝ። ከየት ነው የመጣሽው? ገርበት ትምህርት ቤት። መምህር የለም ያልመጣ ምናምን ብዬ በግል ወዳደራለሁ ብዬ መቶም ገደብ የለውም በዛን ጊዜ የፈለከውን ያክል ተወዳደራ። አሁን እንኳን ከሁለት ውድድር በላይ ይቻላል። ሁሉንም 100 200 400 800 ተመዘገብኩኝ። በእነሱም ደግሞ ተወዳድሬ አሸነፍኩኝ። ከዛ ወደ ሮብ ቀን አካባቢ እንደገና ወደ ዞን ተጠራን። እዛ ተመልምለን ወደ ዞን ተጠርተን 3 ቀን ስልጤ ተቀምጠን ትሬኒንግ ሰርተን ማለት ነው። ከዛ ወደ ወራቤ ሄድን። ወራቤ ዞና ሻምፒዮን ነበር በትምህርት ቤቶች ማለት ነው። እዛም ተሳተፍኩኝ። በ100 በ200 በሁለቱ ተሳተፍኩኝ። በ400 በ3ቱም ሜዳሊያ ያገኘው አንደኛው ነኝ ጨረስኩኝ። ከዛም ወደዚህ ሳንመለስም እዛው ተመልምለን ትሬኒንግ ገባን። ሳምንት ነው መሰለኝ ወራቤ ላይ ሰርተን ሐዋሳ ነበር የክልሎች ሻምፒዮና የትምህርት ቤቶች። ከዛ ሐዋሳ ሄድን። ሐዋሳ ቲቲሲ ግቢ አለ የመምህራኖች ማለት ኮሌጁ